ተጽፏል። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ሙታን ሕያዋን ይሆናሉ። ሙታን በሙሉ ሕያዋን ይሆናሉ በመጨረሻው ቀን አምላካችን ዳግም ለፍርድ ሲመጣ ሬሳዎችም ሁሉ ይነሳሉ። ጊዜውን ጠብቆ ይፈጸማል። ይህን ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃልም በተግባርም አሳይቶናል። በቃል አስተምሮ በተግባር ፈጽሞት አሳይቷል። ምን አለ? አነ ውእቱ ትንሣኤ ወሕይወት አለ። ትንሣኤና ሕይወት እኔ ነኝ አለ። ዘያምን በየ እመኒ ሞተ ያህዩ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ የተመዘገበ ኃይለ ቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ካስነሳቸው ሙታን መካከል ጥቂቶቹን እናንሳ ለትምህርታችን የሆነን ዘንድ። ትንሣኤና ሕይወት እኔ ነኝ ያለ አምላክ ለሙታን ሕይወትን ሰጥቶ አሳይቷል። አንዱ ታሪክ በማርቆስ ወንጌል ምዕራፍ 5 ከቁጥር 35 እስከ ፍጻሜ ምዕራፍ የተመዘገበ የምኩራቡ አለቃ የኢያኢሮስን ልጅ የ12 ዓመት ብላቴና ናት። አንድ ፍሬ ሕፃን ልጅ ሞተች። ይቺ በሳርነቷ ነው የደረቀችው ማለት ነው። ገና ወደ አበብነት ወደ ወጣትነት ሳታድግ ከዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ። ወደ ምኩራቡ አለቃ ወደ ኢያኢሮስ ቤት ከቅዱሳን ሐዋርያት አይማድ የሚባሉትን የምስጢር ደቀ መዛሙርት የሆኑትን ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ያዕቆብንና ሐዋርያው ቅዱስ ዮሐንስ ወደ ነጎድጓድ ይዞ ገባ። እንዲህ አለ፣ የኢያኢሮስ ልጅ ተኝታለች፣ አስነሳት ዘንድ እሄዳለሁ አለ። በዚያ የነበሩ ሰዎች ምን አሉ? የተኛችና የሞተች ለይቶ አያውቅም እንደ ሞተች ያውቃሉ እነሱ። የሚያሳዝኑት እነዚህ ሰዎች እንደሱ መሞቷን ያወቁትን ያህል እሱን ግን አላዋቂ ያደረጉት። ለነሱ እኮ ጥበብን ማስተዋልን የሰጠ ነው ኤልሻዳይ ካህኔ ኩሉ ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። እንኳን እርሱ ሁሉን አዋቂ የሆነ አምላክ ቀርቶ እነሱ እንኳን እውቀታቸው የተገደበ የተወሰነው ከእውቀት ከፍለው የሚያውቁት እንኳን አውቀዋል እኮ መሞቷን በስጋ ግን ሳከትከት ብለው ሳቁበት። እሱ ግን ተኝታለች አስነሳታለሁ ማለቱ ሞቷን ነው በእንቅልፍ የመሰለ። ያንቀላፋ እንደሚነቃ የተኛ እንደሚነሳ የሞተችውን ጣቢታን ከሞት አስነሳታለሁ ማለት ነው። ከዚያ ጣቢታ ሆይ ተነሽ አላት። ያቺም ብላቴና ሕፃን ልጅ አፈፍ ብላ ተነሳች። ክብር ምስጋና ለአምላካችን ለእግዚአብሔር። ሕይወት ነኝ አለ፣ ትንሣኤ ነኝ አለ። በሳርነት በሕፃንነት ጊዜዋ በሞት የደረቀችውን በሕይወት አለመለማት አንዱ እሱ። ሌላው በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ የተመዘገበ ታሪክ አለ። ናይን በሚባል መንደር የነበረች አንዲት መበለት ነበረች። መበለት ማለት ባል የሞተባት ሴት ማለት ነው። ባል የሌላት ብቸኛ ሴት። አንድ ልጅ ነበራት። የዓይኗ ማረፊያ፣ የልቧ ተስፋ የሆነ ልጅ፣ የባለቤቷን ሐዘን ማስረሻ የሆነ ልጅ። ይጦረኛል
የምትለው ልጇ በጉብዝናው በወጣትነቱ በሞት ደረቀ። ይሄ ደግሞ በአበብነት ጊዜ የደረቀ ነው። አበብነት ወጣትነት ነው ብለናል። ደረቀ። የሚያሳዝን ነው። የዚያን የወጣት ልጇን አስከሬን በቃሬዛ አሸክማ ወደ ቀብሩ ስፍራ እያነባች እያዘነች ትሄዳለች። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ቃሬዛውን ነካና አስቆማቸው። እንዲህ አለ፣ አንተ ጎበዝ እልሃለሁ ተነሳ አለው። ያ በወጣትነቱ የሞተው ወደ መቃብር ስፍራ ታጥቦ ተገንዞ በቃሬዛ ተደርጎ በሸክም ይሄድ የነበረው አፈፍ ብሎ ተነሳ። የዛች መበለት ሐዘን ለደስታ፣ ልቅሷ ለሳቅ ተቀየረ። አስተውሉ። ትንሣኤና ሕይወት እኔ ነኝ ያለ አምላክ በአበብነቱ በወጣትነቱ የደረቀውን ያንን ጎበዝ ሕይወት ሰጥቶ አሳይ፣ አለመለመው። ሶስተኛ በዚህ በዮሐንስ ወንጌል ምዕራፍ 11 ላይ ሙሉ ታሪኩ ተመዝግቧል። ይሄ ደግሞ የተቀበረ ነው። 4 ቀን የሞላ ሁላችን የምናውቀው ታሪክ አልዓዛር የማርታና የማርያም ወንድም ከ4 ቀን በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር መጣ። አልዓዛር አልዓዛር ውጣ አለው። ያ የሞተው አልዓዛር ከተቀበረ 4 ቀን የሞላው አልዓዛር የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን ድምፅ ሰምቶ አፈፍ ብሎ ከመቃብር እንደተገነዘ ሆኖ ወጣ። ፍቱትና ይሂድ ተዉት አለ። የመጨረሻው ለቅሶ ደራሽ የነ ማርታና የነ ማርያም እንባ አባት ሆነ። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ታሪክ ይለውጣል። ነገር ይገለብጣል። የተቆረጠ ተስፋን ይቀጥላል። ለሞተው ለአልዓዛር ሕይወት ሰጠ። ሕይወት ለኛ ለተቀበረው ለአልዓዛር ትንሣኤ ሰጠ። ትንሣኤነቱን አረጋገጠ በተግባር በድርጊት። የሚገርም ነው። ይህ ብቻ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ በሰማይ 3 ተአምራት ታይተዋል። በምድር 4 ተአምራት ታይተዋል። በምድር ከታዩት ከ4ቱ ተአምራት መካከል አንዱ መቃብራት ተከፍተው ከ500 ከፍ ከ600 ዝቅ ያሉ ሙታን ተነስተዋል። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 52 ጀምሮ የተመዘገበውን ታሪክ መመልከት ትችላላችሁ። መቃብሮችም ተከፈቱ ይላል። ተኝተውም ከነበሩ ምን ብለው ከነበሩ? ተኝተው ከነበሩ ከሙታን ብዙዎች ተነሱ ይላል። አሁን ተኝተው ከነበሩ ሲል መቃብር ቆፍረው ውስጥ ገብተው ተኝተዋል ማለት ነው። ይኸውም በእንቅልፍ የመሰለው በስጋ የሞቱትን ሙታን ነው። ተኝተው ከነበሩት አለ በስጋ ካንቀላፉት ከሞቱት ከተቀበሩት ብዙ ሙታን ተነሱ። ከትንሣኤውም በኋላ አለ ወደ ቅድስት ከተማ ወደ ኢየሩሳሌም ገብተው ለሰዎች ሁሉ ታዩ፣ የክርስቶስንም ነገር መሰከሩ ብሎ ነው ይናገራል። ትንሣኤና ሕይወት እኔ ነኝ። እነኚህ ከሞት የተነሱ ከመቃብር የወጡ ሙታን ሁሉ ግን ሞተዋል። እንደገና ትንሣኤ ዘጉባኤ ይጠብቃሉ። የመጨረሻውን ቀን ይጠብቃሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ያለው
እነኛን ሙታን ስለማስነሳት ብቻ አይደለም። የራሱ ነገር አለበት። ለባህሪው ሞት የማይስማሙ አምላክ ስለኛ ተገብቶ ስለኛ ስለ ኃጢአተኞቹ በሥጋ ሞተ፣ ተቀበረ። 3 ቀን 3 ሌሊት በጎልጎታ መቃብር አደረ። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱስ ጳውሎስ እንደመዘገበው ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍም እንደሚል በሦስተኛው ቀን ተነስቷል ያለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3። ሁልጊዜ በሃይማኖት ጸሎት የምናደርሰው ክፉዎች ክርስቶስን በግፍ ሰቀሉ፣ ገደሉት። ይህ ብቻ አይደለም፣ እንዳይነሳ ትንሣኤ እንዳይነሳ ሕይወት ሞቶ እንዲቀር በእነሱ አስተሳሰብ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የእኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈው፣ ትንሣኤም ስለሆነ መቃብር ይዞ አላስቀረውም። ሞትን ድል አድርጎ በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ እንዲህ አሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ አዎ እንደተናገረው ተነስቷል እንጂ እሱ በዚህ የለም። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ። መቃብሩ ባዶ ነው። ድንጋዩ ተንከባሏል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱ በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። ክርስቶስን በግፍ ሰቅለው የገደሉ ክፎች አፍረዋል። አዳምና እኛ ልጆቹ ደግሞ ከብረናል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ትንሣኤ በኩር ሆኗል፣ አብነት ሆኗል። ትንሣኤና ሕይወት እኔ ነኝ አለ ክርስቶስ። በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣኤያችንን አበሰረልን። ይህን ቅዱስ ጳውሎስ እንደዚህ አድርጎ አመጣ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። አሁን ግን ክርስቶስ ላንቀላፉት ማለት በሥጋ ለሞቱትና ለተቀበሩት ማለት ነው። በኩራት ሆኖ መጀመሪያው ነው፣ ቀዳሚው ነው። ከሙታን ተነስቷል። ከሙታን መካከል ተለይቶ ተነስቷል። እስቲ በሉ ሞት በሉ። በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሞት በመጀመሪያው ሰው በፍጡሩ በሁላችን አባት በአዳም በኩል መጥቷል። እንዲሁ ትንሣኤ ሙታን ደግሞ ሰው በሆነ አምላክ በዳግማዊ አዳም በባህሪ አምላክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሆኗል። ይህ ማለት ነው ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ያለ። እስቲ በሉ ሁሉ በሉ በአዳም እንደሚሞቱ እንዲሁ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ። ይሄ በአዳም ሞት ተፈርዶብናል። ሞት አግኝቶናል። ሞት ደርሶብናል። በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደግሞ ሕይወት ተሰጥቶናል። ሕያዋን ሆነን እንኖራለን። እንደ ሳሩ ጠውልገን እንደ አበባው ደርቀን በመቃብር ወድቀን ፈርሰን በስብሰን አንቀርም።
ትንሣኤና ሕይወት እኔ ነኝ ብሏል ክርስቶስ። ስለዚህ እንነሳለን። ምን እናድርግ አሁን? የክብር ትንሣኤ እንድንነሳ ለዘላለም በሕይወት እንድንኖር በመጀመሪያ ሃይማኖታችን እናስና። እስቲ በሉ የሚያምንብኝ ቢሞት እንኳን ሕያው ይሆናል። መሰረቱ ሃይማኖት ነው። መጀመሪያ ማመን። እኛ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። የመጀመሪያው ይሄ ነው። ዳግመኛ የተወለድነው ከሚጠፋ ዘር አይደለም። ቅዱስ ጴጥሮስ ይህን መዝግቦታል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ጀምሮ እንመልከት እስቲ። በሉ ከኔ ጋር ዳግመኛ በሉ። የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር አመጣው። ሥጋ ሁሉ እንደምን? እንደ ሳር። ቀጥሉ። ክብሩም ሁሉ በሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው። የእግዚአብሔር ቃል ግን ለዘላለም ይኖራል። አው ሳሩ ይጠወልጋል፣ አበባው ይደርቃል፣ ይረግፋል። ይህ ሥጋ በርጅና አንድ ቀን ይጠወልጋል፣ በሞት አንድ ቀን ይደርቃል፣ በመቃብር ይወድቅና ይረግፋል፣ ይፈርሳል፣ ይበሰብሳል። ግን እኛ ዳግመኛ የተወለድነው ከማይጠፋ ዘር ነው የተወለድነው። ልደታችን ፍጥረታዊው ልደት፣ የመጀመሪያው ልደት ሥጋዊው ምድራዊው ልደት ብቻ አይደለም። ሰማያዊ ልደት፣ መንፈሳዊ ልደት ተወልደናል። ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም ተወልደናል። ከማይጠፋ ዘር ተወልደናል። ስለዚህ ለዘላለም በሕይወት እንኖራለን። መቼ? ሃይማኖታችን ስናጸና። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። በሥጋ ቢሞት ቢቀበር ቢፈርስ ቢበሰብስ ሞቶ ተቀብሮ ፈርሶ በስብሶ አይቀርም። ከሞት በኋላ ይወጣል። ከመቃብር በኋላ ትንሣኤ አለንና የሁላችንም ትንሣኤ የክብር ያድርግ። ትልቁ ነገር አምኖ መሞት ነው። ሞት አይቀርም፣ የሥጋ ሞት አይቀርም። ግን ምን ብሎ መሞት? አምኖ መሞት። እነዚህ ሁሉ በሉ አምነው ሞቱ። ዕብራውያን ምዕራፍ 11 ቁጥር 13 ላይ ተመስክሯል። ቅዱስ ጳውሎስ ስለ እምነት ሲጽፍ በግፍ ሞትን በመጀመሪያ ከቀመሰው ከጻድቁ ከአቤል ጀምሮ ዘርዝሮ አመጣና ምን አለ? እነዚህ ሁሉ አምነው ሞቱ ነው። አምኖ መሞት። ሥጋ ለባሽ ሁሉ ምንድን ነው? አበባ ነው። እንደ አበባ በሞት መድረቅ በመቃብር መውደቅና መርገፍ መፍረስ ስለማይቀር አምነን መሞት እስከ መጨረሻ እርቅታ ድረስ ሃይማኖታችን እንድናጸና እግዚአብሔር ይርዳል። በፈተና እንድንጸና፣ በመከራ እንድንታገስ። ኩን መሃይምነ እስከ ለሞት ወወከ አክሊለ ሕይወት ነው። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ይላል ራእየ ዮሐንስ ምዕራፍ 2 ቁጥር 10። እስከ ሞት ድረስ መታመን አደራችሁ። ብንራብም ብንጠማም ብንቸገርም ብንገፋም መከራ ቢፈራረቅብን ባይመቸንም ሃይማኖታችን አጽንተን እንገኝ።
ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር፣ ለስጋዊ ለጊዜያዊ ጥቅም ብለን ሃይማኖታችንን አንለውጥ። ከቤተ ክርስቲያን አንውጣ። ከእግዚአብሔር አንለ